በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰንዩ ለነሐሴ በዛቲ ዕለት አይረፈት ቅድስት አትናስያ ዘእምሀገረ መኑፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 2 በዚች ቀን መኑፍ ከሚባል አገር ቅድስት አትናስያ አረፈች። የዚችም ቅድስት ወላጆቿ ባለጸጎች ነበሩ። እነርሱም በሞቱ ጊዜ ቤቷን ለእንግዳ ማደሪያ ታደርግ ዘንድ በጎ ሐሳብ አሰበች። ወደ እርሷም የሚመጡትን እንግዶች ሁሉ ትቀበላቸው ነበር። በገዳም ለሚኖሩ መነኮሳትም የሚያስፈልጋቸውን ሰጣቸው ነበር። ስለ በጎ ሥራዋም ይወዷት ነበር። ከዚህም በኋላ ግብራቸው የከፋ ክፉዎች ወደ እርሷ ተሰብስበው ሐሳቧን ወደ ኃጢአት ሥራ መለሱትና ኃጢአትን አብዝታ ትሠራ ጀመር። በአስቄጥስ ገዳም በሚኖሩ አረጋውያን ቅዱሳን ዘንድም ወሬዋ ተሰማ። ለእርሷም እጅግ አዘኑ። አባ ዮሐንስ አጺርንም ጠርተው ስለ እርሷ የሆነውን ነገሩት። አስቀድማም ከእነርሱ ጋር በጎ ስለ ሠራች ወደ እርሷ ይሄድ ዘንድ ነፍሷንም ለማዳን ይወድ ዘንድ ለመኑት። እርሱም ትእዛዛቸውን ተቀበለ። በጸሎታቸውም እንዲደሩት ለመናቸው። ያን ጊዜም አባ ዮሐንስ አጺር ተነስቶ ሄደ። አትናስያ ወዳለችበት ቦታ ደረሰ። ለበረኛውም ለእመቤትሽ ስለ እኔ ንገሪ አላት። በነገረቻትም ጊዜ ለረከሰ ሥራ እንደሚፈልጓት ሰዎች ሁሉ የመጣ መሰላትና አጊጣ በአልጋዋ ላይ ሆና ጠራችው። ወደ እርሷም ገባ። እርሱም እንዲህ እያለ ይዘምር ነበር። በሞት ጥላ ውስጥ ብሄድም እንኳ ክፉን አልፈራውም፣ አንተ ከኔ ጋር ነህና። ከእርሷ ጋርም አስቀመጠችው። ያን ጊዜም ራሱን ዘንበል አድርጎ አለቀሰ። ለምን ታለቅሳለህ አለችው። እርሱም ሰይጣናትን በላይ ሲጫወቱ አየኋቸው። ክብር ይግባውና ጌታዬ ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ሥራሽን ትተሽ ወደ ጥፋት ሥራ ተመልሰሻልና አላት። ቃሉንም ሰምታ ደነገጠችና ተንቀጠቀጠች። ምን ይሻለኛል አለችው። ንስሐ ግቢ አላት። እርሷም እግዚአብሔር ይቀበለኛልን አለችው። እርሱም አዎን አላት። እርሷም ወደምትሄድበት ከአንተ ጋር ውሰደኝ አለችው። እርሱም ነይ ተከተይኝ አላት። ያን ጊዜም ፈጥና ተነስታ በኋላው ተከተለችው። ከገንዘቧም ምንም አልያዘችም። በመሸም ጊዜ ለማደር ወደ ጫካ ውስጥ ገቡ። በዚያም ለእርሷ ቦታ አዘጋጅቶ እስኪነጋ በዚህ አረፍ ብለሽ ተኚ፣ እኔም ወደዚህ እሆናለሁ አላት። ይህንንም ብሎ ከእርሷ ጥቂት ተገልሎ እየጸለየ ብቻውን ተቀመጠ። በሌሊቱ እኩሌታም ሊጸልይ ተነሳ። ከምድር እስከ ሰማይ የሚደርስ የብርሃንን ምሰሶ አየ። እግዚአብሔር መላእክት የከበረች ነፍስን ተሸክሙ ሲወጡ አይቶ አደነቀ። በነጋ ጊዜም ወደ እርሷ ሄደ። ሙታም አገኛት። እጅግም አዘነ። ስለ እርሷም ያስረዳው ዘንድ እየሰገደ ወደ እግዚአብሔር ለመነ። ወደ እርሱም እንዲህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኃጢአትሽ ተሰረየልሽ ብሏታል። ከዚህም በኋላ ሂዶ ለአረጋውያን የሆነውን ሁሉ ነገራቸው። እነርሱም እርሱ እንዳያት ማየታቸውን ነገሩት። የኃጢአተኛን ወደ ንስሐ መመለሱን እንጂ ሞቱን የማይሻ እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን የሰማዕት ደሚናና ሰማዕታት የሆኑ ወንድሞቹ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከነገሥታት ወገን የሆነች ቅድስት ኢዮጵራቅስያ አረፈች። የእርሷም የአባቷ ስም ኢጣጎኖስ ነው። የንጉሡም አማካሪ ነበር። የእናቷም ስም ኢዮጵራቅስያ ነው። እነርሱም ደጎች ነበሩ። ጾምና ጸሎትንም ወደ እግዚአብሔር የሚያቀርቡ ነበሩ። ይህችንም ቅድስት በወለዷት ጊዜ በእናቷ ስም ኢዮጵራቅስያ ብለው ጠሯት። ከጥቂት ጊዜ በኋላም አባቷ አረፈ። ዕድሜዋም 6 ዓመት በሆነ ጊዜ እናቷ ወደ ደናግል ገዳም ከእርሷ ጋር ወሰደቻት። ይህችም ቅድስት ደናግሉ ሲያገለግሉ አይታ ስለምን እንዲደክማችሁ ትሰራላችሁ አለቻቸው። እነርሱም ክብር ይግባውና ስለ ክርስቶስ ነው ብሎ መለሱላት። ወደ ዲያቆናዊትም ሄዳ ያመነኩሷት ዘንድ ለመነች። እነርሱም ለእናቷ ነገሯት። እናቷም ለዲያቆናዊቷ ሰጠቻት። በደናግልም ሁሉ ዘንድ አደራ ሰጠቻት። ከጥቂት ቀኖች በኋላ እናቷ አረፈችና ቀበሯት። ከዚህም በኋላ ቅድስት ኢዮጵራቅስያ የምንኩስና ልብስን ለበሰች። በጾም በጸሎትና በሰግድ ተጋድሎ ጀመረች። በየ7 ቀንም ትጾም ነበር። ሰይጣንም በእርሷ ላይ ቀንቶ ሊፈትናት ጀመረ። ወደ ውሃ ውስጥ እርሷን የሚጥልበት ጊዜ ነበረ። እንጨትም ስትፈልጥ በምሳር የሚያቆስልበት ጊዜ ነበር። የፈላ ውሃም በላይዋ የሚያፈስበት ጊዜ ነበር። ነገር ግን ምንም የጎዳት የለም። ለደናግሎችም ስታገለግል ብዙ ዘመናት ኖረች። ምንም አትታክትም ነበር። በምድር ላይም አትተኛም። መላዋን ሌሊት ቆማ በጸሎት ታድር ነበር እንጂ። ከገድሏ ጽናትም የተነሳ ደናግሉ እስከሚያደንቁ ድረስ 40 ቀን ቆማ ትፈጽም ነበር። ከዚህም በኋላ ጌታችን በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይን በመግለጥ የአንካሶችንም እግር በማስተካከል ድንቆችንና ታምራቶችን በእጇ ላይ ገለጠ። ዲያቆናዊት ኢዮኤልያም ለኢዮጵራቅስያ መጻሕፍትንና የምንኩስናንም ሥርዓት አስተማረቻት። በሥራም ሁሉ ትሳተፋት ነበር። እጅግም ይፋቀሩ ነበር። እርሷም ሰማያዊ ሙሽራ ወዳለበት የመንግሥት አዳራሽ የማያልቅ ተድላ ደስታም ወዳለበት
ኢዮጵራክሲያን ሲያወጧት ራእይን አየች። በነቃችም ጊዜ ለደናግል ነገረቻቸው። ወደ እርሷ ሲሄዱም በትኩሳት በሽታ ታማ አገኟት። ስለ እነርሱም እንድትጸልይ ለመኗት። እርሷም ደግሞ በጸሎታቸው እንዲያስቧት ለመነቻቸው። ያን ጊዜም ጸሎት አድረጋ መረቀቻቸውና በሰላም አረፈች። በእናቷም መቃብር ውስጥ ተቀበሯል። ወዳጇ ኢዩኤልያም ወደ መቃብሯ ሄዳ ጸለየችና በሦስተኛው ቀን አረፈች። እርሷም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ደናግል ጸሎት ይማረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሉሱ ለነሐሴ በዛቲ ዕለት አይረፈ አብ ክቡር ወጽሙድ ወመስተጋድል አባ ስምዖን ዘአምድ። ወበዛቲ ዕለት አይረፈት ሶፊያ ቅድስት እምዘመደ መንግሥት። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴትየ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቡነ ዘበሰማያት